ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የህዳር 19 ቀን 2018 ዓመተ ምህረት የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአፋብኃ ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦር አካል የሆነው የበረሀኛው ቀስተ ደመና ሻለቃ በዛሬው ዕለት በዘመቻ ሙላት ንጉሴ በደብረ ኤልያስ ከተማ ባደረገው ውጊያ በጡት ቆራጩ የመከላከያ ሰራዊት በሚሊሻና አድማ ብተና ላይ ድልን ተቀዳጅቷል። ውጊያው በደብረ ኤልያስ ከተማ ሆስፒታል፣ አዲሷ ቤተ ክርስቲያንና የገልፍሬ ጀርባ ላይ የተደረገ ሲሆን በርካታ ቁጥር ያለው አድማ ብተና፣ ሚሊሻና መከላከያ ተደምስሷል ተብሏል። የሌባ ስብስቡ የብልጽግና ቡድን ወራሪ ሰራዊቱን በማሰማራት የአርሶ አደሩን ሰብል እያወደመ ና እየዘረፈ ለሽፋኑም ቀጠናዎችን አስሻለው ፋኖንም በትኛለሁ እያለ ዲስኩሩን በሚነፋበት ሰዓት ጀግኖቹ የቀስተ ደመና ክንደ ነበልባል ፋኖች ማዘዣው ላይ ገብተው በአናቱ ላይ ጨፍረውበት ክምር ሬሳ ቁስለኛን አስታቅፈውት ወጥተዋል። በጀግኖቹ ሜዳ የጀግኖቹን እሳታዊ ክንድ መቋቋም ያቃተውና በየዕለቱ ለበላይ አለቆቹ የውሸት ሪፖርት ማቅረብ የማይሰለቸው የሐሰት አባት የጥፋት አበጋዝ የሆነው የብልጽግና ስርዓት ወራሪ ሰራዊቱ ከሰሞኑ አዲስ ስምሪት በመውሰድ በገጠረማ አካባቢዎች ላይ ያደረኩት ባለው አሰሳ በስነ ልቦናው የሞተ የወራሪ ሰራዊቱን አስከሬን በየደረሰበት እያዝረከረከ በዋለበት ሳያደር ባደረበት ሳይውል ከመሄዱም በላይ ቀስተኞቹ በወሬ የሚፈታ ስነ ልቦናን የገነቡ ይመስል ፋኖን በረሃ አስገብተነዋል እያለ ወሬውን ሲጠርቅ ጀግኖቹ ደብረ ኤልያስ ከተማ ላይ በዛሬው ዕለት ተከስተው የጀግንነት ስራ ሰርተው እየተገማሸሩ ተመልሰዋል። በአመራሮቹ የውሸት ግንባታ የተሞላ ወራሪ ሰራዊት ጀግኖቹን ከበረሃው ሲጠብቅ ማዘዣ ጣቢያው ላይ ገብተው በፈጠሩት መብረቃዊ ጥቃት ተደናብሮ እግሪያ ውጭ ሲፈረጥጥ አርፍዷል። የጓዳችንን የአርበኛ ሙላት ንጉሴን ደምም እጥፍ መልሰናል። በውጊያውም 10 አድማ ብተናና ሚሊሻ ቆስሏል። በርካታ ቁጥር ያለው ባንዳ ሚሊሻ፣ አድማ ብተናና ጡት ቆራጭ መከላከያ ሙትና ቁስለኛ ሆኗል። 5 የነፍስ ወከፍ መሳሪያ ተማርኳል ብሏል። የ206ኛ ኮር 14ኛ ክፍለ ጦር ህዝብ ግንኙነት የቢቡኝ ወረዳ ጊዜያዊ መንግስት ህዝባዊ ውይይት እንደቀጠለ ነው። አፋብኃ ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር የቢቡኝ ወረዳ ጊዜያዊ መንግስት በቢቡኝ ወረዳ ዋበል ከተማ ቀበሌ የሚገኙ የኋላ ደጀን ህዝባችን ጋር ሰፊ ውይይት የተካሄደ ሲሆን ህገወጥ ግንባታና የመሬት ወረራ፣ የቀበሌ ጸጥታና የቀበሌ መሰረተ ልማት ስራዎችን በተመለከተ የኋላ ደጀኑ ህዝባችን በቅርብ ቀን በተዋቀረው የጊዜያዊ መንግስት አደረጃጀቶች በመካተት የአማራን ህዝብ የህልውና ትግል ላይ ዛሬም እንደ ትላንቱ እንዲሳተፍ ተደርጓል ብሏል። ክፍለ ጦሩ በቢቡኝ ወረዳ የዋበል ቀበሌ ከማህበረሰቡ ጋር ሰፊ ውይይት በማካሄድ የተመረጡት አመራሮች ቃለ መሐላ በመፈጸምና በውይይት በማድረግ የአማራ ህዝብ ወቅታዊ የትግል እንቅስቃሴ ያለበትን ሁኔታ በተመለከተ ሰፊ የፖለቲካ ግንዛቤ ተሰጥቷል። በመጨረሻም የዋበል ቀበሌ ማህበረሰቡ የሚያምንባቸውን ሰዎች መርጦ አደረጃጀቶች ተዋቅረዋል ብሏል። ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት በምስራቅ አርሲ እንቆሎ አቤ ወረዳ በመጭቱ በቀቅሳ ቀበሌ ነዋሪዎች የነበሩና ህዳር 17 ቀን 2018 ዓ.ም ታግተው ከተወሰዱት 19 ኦርቶዶክሳውያን ክርስቲያኖች ውስጥ ህዳር 18 11 ኦርቶዶክሳውያን ክርስቲያኖች መገደላቸው ተዘግቧል። ይህ ማለት ከጥቅምት አጋማሽ ጀምሮ በምስራቅ አርሲ የተገደሉ ክርስቲያኖች ቁጥር 69 ደርሷል። በመቶዎች በሚቆጠሩም በእገታ ላይ ሲሆኑ በሺዎች ተፈናቅለዋል። በርካቶች ቤት ንብረታቸው ተዘርፏል፣ ወድሟል። አገዛዙም ቤተ ክህነትም ቅንጣት ታክል ሳይተነፍሱ የኦርቶዶክሳውያንን ጭፍጨፋ በማስቻል ላይ ናቸው። ሁለቱም አካላት ለፍርድ የሚቀርቡበት ቀን ሩቅ አይደለም። ይህን ተከትሎ እናት ፓርቲ በምዕራብ ሐረርጌ የታፈነው ጩኸትና በአርሲ የቀጠለው ዘር ፍጅት በሚል መግለጫ ሰጥቷል። በምዕራብ ሐረርጌ ዞን ጭሮ ወረዳ ላሉ ጉዶ ቀበሌ ኢፈባስ በምትባል የገጠር መንደር ውስጥ በህዳር 15 ቀን 2018 ዓ.ም ከምሽቱ 3 ሰዓት እልፌ ተስፋ ወሌ የሚባሉ እናት በጥይት ተደብድበው ተገድለዋል። በዚሁ ቀበሌና በአጎራባሽ ቀበሌዎች የአብዶ ሸምበቆ፣ ረብሱ፣ ሼክ አደም፣ ሉጎ በርካታ ሃይማኖትና ማንነት ማዕከል ያደረጉ ጨፋዎች የሚካሄዱባቸው ናቸው። ብንናገርም ሰሚ የለም፣ ህዝቡና ሚዲያውም እኛን ረስቶናል ይላሉ የአካባቢው ነዋሪዎች በምሬት በፍርሃት ተውጠው። እናት ፓርቲ አክለውም በወረዳው በቅርቡ የአንድ ቤተሰብ አባላት የሆኑ ተፈሪ መንገሻ ከነባለቤቱ ቀለማ በለጠ ጋር ባለው መንገሻ አሳምነው አባይነህ የተባሉ የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ በስለትና በጥይት ተደብድበው ተገድለዋል። በርካቶችም ቆስለዋል። ግድያውን የሚፈጽመው በአካባቢው ሰዎች አጠራር ኦነግ ሸኔ ወይም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል ነው ተብሏል። ይህ መረጃ እያጣራን ባለንበት አፍታ በአርሲ ዞን በሆንቆሎ ዋቤ ወረዳ በቀቅሳ ቀበሌ በአጨዳ ላይ የነበሩ ከ19 በላይ ገበሬዎች ዳር 18 ቀን 2018 ዓ.ም ታፍነው መወሰዳቸውን ከቦታው ለማረጋገጥ ችለናል። በዚሁ አካባቢ በቅርቡ ወንድማማቾችን ጨምሮ 3 ንጹሃን እንደተገደሉ ይታወሳል። እናት ፓርቲ በምዕራብ ሐረርጌ ባሉ በርካታ ቀበሌዎች በጥንቃቄ ተደብቆ የሚካሄደውን ጭፍጨፋና እገታ እንዲሁም በአርሲ እየተካሄደ ያለውን ዘር ፍጅት በጽኑ እናወግዛለን። ታገቱትም ያለምንም ቅድመ ሁኔታ እንዲፈቱ እንጠይቃለን ብሏል።
ለወትሮም ከዓለም አስተዳደራዊ ዘይቤና በተባበሩት መንግስታት ድርጅት ፊት የፈረማቸውን ሰብአዊነትን ከሚደነግጉ የህገ መንግስት አንቀጾች ጋር የማይተዋወቀው የአረመኔው አብይ አህመድ አገዛዝ አሁንም በየቀኑ የአማራን ህዝብ በማህፀን ካሉት እስከ 80 ዓመት ሽማግሌ የጨፈጨፈ ሀብት ንብረቱን እያወደመ በአማራ ፀሐይ ከታጠረችው ኢትዮጵያ ውጭ በዓለም አደባባይ አረንጓዴ ልማት ኮሪደር፣ ዲሞክራሲና ስራ ፈጠራ በሚሉ የሞታችን መጋረጃዎች ተሸፍኖ ከአረመኔው አብይ አህመድ እስከ አህመድ ሸዴ የአረመኔው አብይ አህመድን የዘር ጥፋት ጭፍጨፋ ህጋዊ አድርጎ ከሚያቀርበው ጌዲዮን ጢሞቴዎስ እስከ በለጠ ሞላ መላው ዓለም ሙዳየ ምጽዋት ፊት እየቀረበ የአብይን እንጀራ እየጋገረ 3 ዓመታትን ሞልቷል። በሞታችን የመጋረጃ ቃላት አሽሞንሙኖ የዓለምን የዶላር ቋት ሲመነትፍ የሚውለው አብይ አህመድ በጨለማ የቱርክና ቻይናን ዘመናዊ ድሮን እያመላለሰ ንጹሐን ህዝባችን ላይ ሲያዘንብና ሲጨፈጭፍበት የህዝባችን ጭፍጨፋ ላይ የሚሳለቁ ድኩማንን ሲገዛበት የልጅነት የንዋይ ጥሙን ሲያረካበት ወገኖቼ የሚላቸው እንጀራ ሲጋግርበት ይውል ያድራል። በአማራ የሞት መጋረጃ ቃላት ተታለው ዶላራቸውን የለገሱ ሀያሏን መሪዎች እስካሁን የለገስንህ ዶላር አዲስ አበባ ላይ አረንጓዴ ከለበሱ መስመሮችና በምሽት ከሚያብለጨልጩ የመንገድ ዳር አንፖሎች ውጪ እንሰራህበት ዶላራችን የት ገባ ብለው እንዲጠይቁ የሚያደርግ ስራ መሰራት የዲያስፖራውና የሚዲያ ክፍሉ ተተኳሪ ተግባር መሆኑ ይኖርበታል ተብሏል። ቦምቡ ሆን ተብሎ ህዝብ ለማሸበር የተጣለ ነው፣ በሰውም ይሁን በንብረት ያጋጠመ አደጋ የለም ሲል የመቀለ የሰላምና ጸጥታ ጽሕፈት ቤት ገለጸ። ትናንት ሐሙስ ኅዳር 18 ቀን 2018 ዓ.ም ከሌሊቱ 4 ሰዓት ከ25 በመቀለ ዩኒቨርሲቲ አዲሃቂ ግቢ አጥር ዙሪያ ከባድ የቦምብ ድምፅ ፍንዳታ ተሰምቶ ነበር። ቲግቫ ኢትዮጵያ የመቀለ ቤተሰብ ዛሬ አርብ ኅዳር 19 2018 ዓ.ም ከባድ የፍንዳታ ድምፅ ወደ ነበረበት ቦታ በአካል በመሄድ ተመልክቷል። በቦምብ ፍንዳታው በሰው ህይወት ያጋጠመ አደጋ የሌለ ሲሆን ፍንዳታው በነበረበት አቅራቢያ ያሉ ቤቶች መስታወቶቻቸው መሰባበሩ መመልከት ተችሏል። በቦታው ያገኛቸው ነዋሪዎች ፍንዳታው በእጅ የተጣለ ቦምብ ሳይሆን ለረጅም ጊዜ ተቀብሮ የቆየ ፈንጅ ሊሆን ይችላል የሚል አስተያየት አጋርተዋል። የመቀለ የሰላምና ጸጥታ ጽሕፈት ቤት የትናንት ምሽት ፍንዳታውን አስመልክቶ ለ104.4 ሬዲዮ የመቀለ ኤፍኤም በሰጠው መረጃ ፍንዳታው ሆን ተብሎ ህዝብ ለማሸበር የተፈጸመ ነው ብለዋል። የድርጊቱን ፈጻሚዎች ማንነት እንደሚያጣራ የገለጸው ጽሕፈት ቤቱ ህዝቡ ድርጊቱን እንዲያወግዘው አስገንዝቧል። ትራምፕ ከሶስተኛው ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ ነው። ፕሬዚዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታወቁ። ትራምፕ ይህንን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓልን ምክንያት በማድረግ ባሰፈሩት መልእክት ላይ ነው። ይህ የፕሬዚዳንቱ ሀሳብ የተሰማው ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛ ዋሽንግተን ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሰው ክፉኛ ካቆሰላቸውና የአንደኛዋ ህይወት ካለፈ በኋላ ነው። ትራምፕ ይህንን ጥቃት ተከትሎ ለ19 የውጭ አገር ዜጎች የተሰጡ የመኖሪያና የስራ ፍቃድ እንደሚመረምር አዘዋል። ትራምፕ በጽሁፋቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለው፣ እንዲሁም በባይደን ዘመን ወደ አገሪቱ እንዲገቡ የተደረጉ ሚሊዮኖች ፈቃድ እሰርዛለሁ ሲሉ ትሩዝ የተባለው የራሳቸው የማህበራዊ ሚዲያ መድረክ ላይ አስፍረዋል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የስራ ፈቃዶች እንዲሁም የቀረቡ ማመልከቻዎችን እንደሚመረምር አስታውቀዋል። በዚህ ውሳኔ በተከታታይነት ፕሬዝዳንቱ የሶስተኛው ዓለም ካሏቸው ሀገራት የሚመጡ ስደተኞችን ወደ አሜሪካ እንዳይገቡ የሚያደርግ ቋሚ ውሳኔ እንደሚያሳልፉ አስታውቀዋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የሶስተኛው ዓለም ሀገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉትን በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙትን ሀገራት እንደሆነ ይታመናል። ከእገዳው በተጨማሪ ለአሜሪካ ጠቃሚ ሀብት የማይሆኑ ወይም አገሪቱን መውደድ የማይችሉትን ጭምር አሜሪካ እንዲወጡ እንደሚያደርጉ አመልክተዋል። እንዲሁም ዜጋ ላልሆኑ ሰዎች የሚሰጠው ሁሉም የፌዴራል መንግስቱ ጥቅማ ጥቅሞች በሙሉ እንደሚያስቆሙ አስታውቀዋል። የአገሪቱን ሰላም የሚያናጉ ክስ ያለባቸው ዜግነት ያገኙ የውጭ ሰዎች ዜግነት መክፈፍ፣ የደህንነት ስጋት የሆኑ ከምዕራቡ ስልጣኔ ጋር የማይስማሙ የውጭ ዜጎችን ከአሜሪካ የማባረር እቅድ አላቸው። ፕሬዚዳንት ትራምፕ በትሩዝ ሶሻል ላይ ባሰፈሩት ረጅም ጽሑፍ ላይ አብዛኞቹ በአሜሪካ የሚኖሩ የውጭ ዜጎች በቀውስ ውስጥ ካሉ ሀገራት ከእስር ቤት ከአእምሮ ህሙማን ተቋማት የወጡ እንዲሁም ወሮ በሎች ወይም እጽ አዘዋዋሪዎች ናቸው በማለት በአገሪቱ ለሚከሰቱ የወንጀል ድርጊቶች ተጠያቂ አድርገዋቸዋል። ስደተኞችን በተመለከተ በትራምፕ አስተዳደር እየቀረቡ ያሉት ሀሳቦች ይፋ የሆኑት የ29 ዓመቱ የቀድሞ የሲአይኤ ሰራተኛ አፍጋኒስታዊ የፈጸመውን ጥቃት ተከትሎ ነው። ግለሰቡ በአፍጋኒስታን ጦርነት ወቅት የአሜሪካ ወታደሮችን የረዱ አፍጋኒስታውያን ወደ አሜሪካ እንዲገቡ ባደረገው አሰራር መሰረት ወደ አገሪቱ የገባ ነው። ህገወጥ
ስደትን ለመቆጣጠር የሚያስችል ጠንካራ እርምጃ እንደሚወስዱ በመግለጽ በዳግም የምርጫ ቅስቀሳቸው ጊዜ የተናገሩት ዶናልድ ትራምፕ ወደ ስልጣን ከተመለሱ አንድ ዓመት ባልሞላ ጊዜ ውስጥ የተለያዩ እርምጃዎችን ወስደዋል። በዚህም ምክንያት ወደ አሜሪካ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ እንደቀነሱት እየተነገረ ነው። ባለፈው ጥቅምት ወር የአሜሪካ መንግስት እንዳስታወቀው በመጪው የአውሮፓውያን ዓመት 7500 ብቻ ስደተኞችን እንደሚቀበል አስታውቋል። ይህም አሃዝ ከ1980 ወዲህ በጣም ዝቅተኛ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።